አቤት ወይ እንትን አይ አንብበው። እኔ አሁን ስለምን እያወራክ እንደሆነ ራሱ ነው ያላውቅም። እኔ ዛሬ ነው ይሄን ምዕራፍ የሰማሁት። የሆነ መረዳት እንዲኖረኝም ስለምፈልግ አንብቦ መጽሐፉን ቁጥር ላይ እንደዚህ ይላል፣ እዚህ ጋር እንደዚህ ያለው ከዚህ አንፃር ነው፣ እዚህ ጋር ደግሞ እንዲህ ያለው አቤል አንዴ ጳውሎስ እንደሆነ ላንብብልህ ለማሳየት የሚለውን ያ ይነበብ። ቆይ ላንብብልህ አይሻም አቡሳላ አንዴ መሀል ልግባ እንዴ ግባ። ከተፈቀደልኝ እዚች ጋር አቤላ እንድታያት የምትፈልገው ነገር ምንድነው መሰለ? ጳውሎስ ከነሱ ጋር ነው ያለው። ጳውሎስ ከነሱ ጋር ያለን አካል ድምጹን እየሰሙ እንዴት ይባላል? ማለት አንተ አሁን የማታየውን አካል ነው ድምጹን ብቻ ልትሰማ የምትችለው። ለምሳሌ የሙሴን ንግግር ልናይ እንችላለን። ሙሴ በተራራው ላይ በተገለጠለት ጊዜ ድምጹን ብቻ ነው የሰማው። ድምጹን ሰማ ነው እንጂ መልኩን አየ ብሎ አልተገለጠም፣ አልተነገረም በመጽሐፍ ቅዱስ። እዚህ ላይ ጳውሎስ አጠገባቸው ነው ያለው። ጳውሎስን እያዩ ተብሎ መገለጽ ሲገባው ድምጹን ብቻ እየሰሙ ሊባል አይቻልም። ድምጹን እየተሰማ ከተባለ መልኩን የማያዩትን ነገር ነው ድምጹን እየሰሙት ያሉት ብዬ አንደርስታንድ ማድረገው። ከዛ አንፃርም እስቲ በታዩት ከዚህ አንግልም በታዩት ብዬ ስለማስብ ነው። ይቅርታ አድርጉልኝ፣ ቀጥሉ። ግን አንደርስታንድ እንድናደርገው መነበብ አለበት፣ ቃሉ መነበብ አለበት፣ ይነበብ። እኔም ማወቅ ስለምፈልግ ነው እና የራስን የሚደግፈን ሐሳብ ችግር የለውም። ላንብብልህ ሐዋርያ ምዕራፍ 9 ከቁጥር 4 ጀምሬ ላንብብልህ። በምድር ላይ ወድቄ ሳለሁ ሳውል ሳውል ስለምን ታሳድደኛለህ የሚል ድምፅ ሰማ ይላል። ጌታዬ ሆይ ማነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ፣ የመውጊያው ብረት በተቃሙ ላንተ ይብሳል አለው። እየተንቀጠቀጠ እየተደነቀ ጌታዬ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታ ተነስ፣ ወደ ከተማ ግባና ታደርግ ዘንድ የሚያስፈልግህን ይነግሩሃል አለው። ከእርሱ ጋር አሁን የሚናገሩት ንግግር ነው፣ እነሱ አጠገቡ የነበሩት ሰዎች የሰሙት ማለት ነው። ከእርሱ ጋር በመንገድ የሄዱ ሰዎች ድምፁ እየሰሙ ማንንም ግን ሳያዩ እንደ ዲዳዎች ቆሙ ይላል። አነበብኩ አይደል? ለግባ ከላይ ጻፊው ሉቃስ ነው። አሁን 22 ላንብብ አቤላ። ቆይ አንዴ 22 አንዴ ቆይ አትሂድ እዛ ታነብልኝ። እኔ አንብበው ስል ታነብልኛለህ። እዚህ ላይ እናውራ። ሁለቱም ላንብበውና ከዛ ለማስተካከል አይ አታንብበው። እኔ ነኝ አይደል ሐሳብ የምሰጠው። አታንብበው፣ በኋላ ታነበዋለህ። አንተ ለምንድን ነው ሲነበብ ማለት ነው አንብበን ከዛ በኋላ ጥያቄ እየጠየቅን ያለን? ኖ እያንዳንዱ እዛ ስንሄድ እዛ ስንመጣ ምናምን ሐሳቡን ሚስ እያደረግን እንሄዳለን። ተው በቃ ያዘው። ምዕራፍ 2 የትም አይሄድም። ግን ማለት ነው ትንሽ ተጨምሮ ወደታች ቢነበብ እላለሁ እኔ አሪፍ ነው። ወደታች ትንሽ ይኸውልህ ሐሳቡን አልተረዳውም አቤል። ሁለቱም ጋር እየተናገረ ያለው ኢየሱስ ነው። ኦኬ ሁለቱም ጋር እሱ አሁን ምንድነው እያለ ያለው? ጳውሎስ ተናገረ ነው እያለ ያለው። ሁለቱም ጋር የመጀመሪያው ላይ የናዝሬቱ ኢየሱስ እኔ ነኝ አለኝ ብሎ ኢየሱስ እየተናገረ እንደሆነ ይናገራል። የሐዋርያ ሥራ ምዕራፍ 22 ላይ ማለት ነው። ኢየሱስ ነው ተናጋሪው። የናዝሬቱ ኢየሱስ እኔ ነኝ ብሎ ሲናገረው ከዛ አብረውት ያሉ ሰዎች ብርሃኑን አይተው ፈሩ ይላል። ከዛ የእርሱን ድምጽ ግን አልሰሙም ይላል። አሁን እንግዲህ የእርሱ የተባለው የኢየሱስን ነው፣ ሌላ ነገር የለም። ሐዋርያት ሥራ ምዕራፍ 9 ላይ ደግሞ ወደ ላይ 1 ቁጥር 6 ቁጥር ላይ ሄዳችሁ ስታነቡ ምን ይላል? ቆይ ዝም በል ቆይ ፖይንቴን አስጨርሰኝ። ሐዋርያት ሥራ ምዕራፍ 9 ላይ ደግሞ ምንድነው የሚለው? እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግህን ይነግሩሃል አለው ይላል። ከእነርሱም ጋር በመንገዱ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ ዲዳዎች ሆነው ቆሙ ይላል። አየህ፣ ማንንም ሳያዩ ድምፁን እየሰሙ ነው የሚለው። ላይኛው ላይ ድምፁን አልሰሙም ይላል። ምንም ግልጽ ነገር ነው ይሄ። ዝም ብሎ እንትን ማለት ካልሆነ በስተቀር እዚህ ጋር ጳውሎስ ነው እዛ ጋር ኢየሱስ ነው ብሎ ለመካድ ካልሆነ በስተቀር ግልጽ ነው። አንተ እንደዚህ ማውራት ያለብህ ስለ ቁርአን ነው። ቁርአንን ስታስረዳኝ እንደዚህ ማውራት አለብህ። አሁን ላውራ የሚመለከተው ብራዘር አማርኛ ባይብል ነው ከያዝከው። ባይብል እኮ አማርኛ አቡሳላ ወይ አንዴ እንትን አቤል ቀጥል። እኔ አሁን ይሄንን ምዕራፍ አንብቤው የራሴን ኦፒኒየን ይዣለሁ። እስቲ አቤል አስረዳ። በመጀመሪያ ደረጃ ምዕራፍ 9 the touch የመጀመሪያው ሳኦል የተገለጠበት ወይም ደግሞ ኢየሱስ ክርስቶስ ለሳኦል የተገለጠበት ለጳውሎስ የተገለጠበት ምዕራፍ ነው። ደግሞ ቀጥታ ጳውሎስ
በኢየሩሳሌም ታስሮ ወደ ንጉስ አግሪጳ ጋር በሚሄድበት ጊዜ ንጉሱ ፊት ቆሞ ትናንትና አፕን አድርጎ የነበረውን ማለትም ከ14 ዓመት በፊት አፕን አድርጎ የነበረውን ነገር እየተረከለት ነው። አንደኛ ሁለቱ በጣም የጊዜ ጋፕ አለው። የመጀመሪያው ኦን ስፖት ነው እያወራ ያለው ሉቃስ። ጳውሎስ የሚባል አሳዳጅ ነበረ። ድንገት ወደ ደማስቆ ደብዳቤ ይዞ ክርስቲያኖችን ሊያስገድል በሚሄድበት ሰዓት ከሰማይ ብርሃን በራበት። ከዛ በኋላ ኮሚዩኒኬሽን ነበር የነበረው። ኮሚዩኒኬሽን ደግሞ ዋን ዌይ አይደለም፣ ቱ ዌይ ነው። ኢየሱስ ሲያበራበት ጳውሎስ ጥያቄ ጠየቀ። ምን ብሎ? ማነህ አንተ ማነህ አለው። መጀመሪያ ኢየሱስ አናገረው። ምን ብሎ? ሳኦል ሆይ ስለምን ታሳድደኛለህ የሚል ጥያቄ ጠየቀው። ጳውሎስም መልስ መለሰ፣ አንተ ማነህ ብሎ። አሁን ኮሚኒኬሽን ነው፣ ቱ ዌይ ኮሚኒኬሽን ነው። ሰዎቹ ከጳውሎስ ጋር ነበሩ። ጳውሎስ የሚሆነውን ነገር አብረው ናቸው፣ እየሄዱ ነው። ድንገት ኢራን መጥቶ ልክ ሲወድቅ ጳውሎስ ግን እየተናገረ ነበር። አንድ ጥያቄ ልጠይቅህ። እኔና አንተ አብረን እየሄድን ወቅ ያደረግን እኔና አንተ ባለንበት እኔን ትተኸኝ ሌላ ወሬ ስትጀምር፣ ሌላ የሆነ ነገር ስትጀምር እደነግጣለሁ አልደነግጥም? በመጀመሪያ ደረጃ ምን የሚታይ ነገር በሌለበት ብቻዋን ብትለፈልፍ አንተ ማነህ አለው። እኔም የምታድነኝ ኢየሱስ ነኝ አለው። አደርግ ዘንድ ትወዳለህ አለው ይላል። ቀጥሎ ምን የሚል ቃል አለ? አብረውት የነበሩ ድምፁን እየሰሙ ሰርድ ፐርሰን ሲንጉላር ነው፣ ለዛውም ፌሚኒን ሳይሆን ሜል ሰርድ ፐርሰን ሲንጉላር። ድምፁን እየሰሙ የማን? አብሯቸው የነበረውን የጳውሎስን ድምፅ እየሰሙ፣ ነገር ግን በዙሪያቸው ሌላ ማንም አልነበረም። ለምን? እያወራ ነው፣ ግን የሚያወራው አካል የለም። እየተናገረ ነው፣ ግን የሚናገረው አካል የለም። ኢምፐርሰን አካሉን እያዩ አይደለም፣ ማንንም አላዩም ያለው። ጳውሎስ እያወራ ነው፣ የሚያወራውን አካል ግን አላዩ። ጳውሎስ ሲያወራ ይሰሙታል፣ ማን እንደሚያወራው ግን አላዩ። መጽሐፉ ቃል በቃል እንዲህ ነው የሚለው። ክፍሉ ቃል በቃል እንደዚህ ነው የሚለው። አብረ የሄድክ አብረ አንዴ ሀሳቤን ልጨርስ። አብረ የሄድክ አብረ ቡና ለመጠጣት አብረ የሄድክ የነበረው ሰው ድንገት ብቻው መለፍለፍ ቢጀምር አንተስ ምንድን ነው የምትለው? ጥያቄ ልጠይቅህ። ምን ሆነ አትልም? የሚያወራውን አካል አታይም? ጓደኛ ግን ሲያወራ ትሰማዋለህ። ክፍሉ እንደዚህ ነው የሚለው። ምዕራፍ 22 ላይ ደግሞ ጳውሎስ ያዩት አልነበረም እንዴ? ያገቡ የነበሩ ሰዎች ጳውሎስንማ ያዩት። ማንንም ሳያዩ ማለት ጳውሎስንማ ከመጀመሪያውም አብሮት ነበር። እንዴት ሳያዩት ይሄዳል? አብሮትም ይሄዳል። ስለዚህ ደግሞ ድምጽ የሰሙት የሌላ ሰው ድምጽ ነው። ምክንያቱም ድምጽ የተሰማው ሰውዬ ድምጹን ሰርድ ፐርሰን ሲንጉላር አታውቅም? አማርኛ ሰዋስው ውስጥ ላይ ነበር። በሶስተኛ ወገን ራሱ ቢሆን ይኸውልህ፣ በሶስተኛ ወገን ራሱ ቢሆን እንደማያስኬድ የጳውሎስ ድምጽ እንዳልሆነ የምትረዳው ይኸውልህ፣ አንደኛ እርሱ ጋር በመንገድ የሄዱ ሰዎች ድምጾ እየሰሙ ማንንም ግን ሳያዩ እንደ ዲዳዎች ቆሙ። ማንንም ሳያዩ ማለት ጳውሎስ እያወራ ማን ጳውሎስን እንደሚያወራው ሳያዩ ማለት ነው። አባቴ ለማመን ጳውሎስ እያወራ እየሰሙት ማንም ግን እሱን ሲያወሩ ስላላዩ ማለት ነው። ምዕራፍ 22 ላይ ልጨርስና ከዛ ዛብን ትናገራል። ምዕራፍ 22 ደግሞ አንብብልኝ። ቆይ መጀመሪያ እዚህን ጨርስ። ጳውሎስ ማንነት ነበረው አልነበረውም? የዛኔ ድምጽ ሲያወጣ ያለው ሰው አይደል? ኢየሱስ ፐርሰን እኮ። ስለዚህ ማንነቱ ካላየ ጳውሎስ ማንነቱ የሚታይ ከሆነ ድምጹ የሌላ ሰው ነው። ሲጀምር የሌላ ሰው ድምጽ እንደሆነ የምትረዳው አውዱ ነው። አንተ አውዱ ሳትጀምር ተረዳው። ያ ተናጋሪ ማን ነው? አሁን እየተናገረ ያለው ማን ነው? አቢላ እየተናገረ ያለው ማን ነው? ተናጋሪ ጳውሎስና ኢየሱስ። ቱ ዌይ ኮሚኒኬሽን ነው፣ ዋን ዌይ ኮሚኒኬሽን አይደለም። አንብበው ከፍ ብለህ አንዴ ልጨርስ። ቱ ዌይ ኮሚኒኬሽን ነው። መጀመሪያ ኢየሱስን ጳውሎስ ሆይ ስለምን ታሳድደኛለህ አለው ይላል። ቀጥሎ ጳውሎስ ደግሞ አንተ ማነህ አለው ይላል። እኔ ብቻ ላውራት እኛ ማንንም
ለምን ወጣ? ማን ያስወጣው? እኔ አላወጣሁትም፣ ወላሂ እኔ አላወጣሁትም። ና ገባ አቤል ገባ፣ አትወጣ ገባ። ሚዩት ነው ያደረኩህ እኔ ለብቻዬ ላውራ ስትል የጳውሎስ ድምጽ ብቻ ተሰሙ እኮ ሌላ ቦታ አቤት። ኦኬ አይ እዚህ ላይ ምንም ቸርች አይደለም እኮ ይሄ ቸርች አይደለም። ያንተ ሐሳብ ብቻ የምንሰማበት አይደለም። ሐሳብህን ዲፌንድ የምናረግበት በሐሳብ ሙግት የምናቀርብበት ነው እንጂ ይሄ የሆነ ቸርች አይደለም። ስለዚህ ሐሳብ ላይ ተንተርሰን ደግሞ ሐሳብ እናመጣለን። ያ ካልሆነ ደግሞ አዛን ነው። እኔ ብቻ ልስበክማ አይሆንም። የሙስሊም ቤት ነው እኮ ብራል። ጃ ሐሳብ ካለ መቀጠል ትችላለህ ዴቫ። ኦኬ አይ እዚህ ላይ ቀጥል የነብያት መንገድ ችግር የለም። አብሽር ቀጥል። እኔ እንትላለሁ ዘገያለሁ። አብሽር ቀጥል። አሁን ችግር የለውም። ምን ያላወራም አንተ ካላወራክ አውራና ችግር ቀጥላለህ። እኔ ደግሞ አንተ ካላወራ አላወራም። ያው ድሩን ሰጥቻለሁ። እሺ አይደለም እኔ አሁን ይሄንን ያለ ዛሬ አልሰማሁትም። የሁለታችሁንም መጀመሪያ የሳላን ሐሳብ ሰማው፣ ከዛ የአቤልን ሐሳብ ለመስማት ሞከርኩኝ። ከዛ ምንድነው አቤልም ያለው ነገር ከሆነ ስም ይሰጣል፣ ሳላም ያለው ነገር ስም ይሰጣል። ስለዚህ ቃሉ ምን እንደሆነ ቼክ ማድረግ ነውና ወቀርኩና ሳነበው የሆነ ማለት መረጋጋትና ትኩረት መስጠት ይፈልጋል መሰለኝ አንደርስታንድ ለማድረግ የአቤልንም ሐሳብ ወይ የሳላንም ሐሳብ ለማግኘት ማለት ነውና እኔ ፐርሰናሊ ሳስበው ይሄንን ባቀው ባላውቀው ሳላም ያለው ቢሆን አቤልም ያለው ቢሆን ለኔ ህይወት ስለማይሆነኝ ስለሰለቸኝ ትቼዋለሁ። ይሄን ፐርሰናል ኦፒኒየን የጳውሎስንም ድምጽ ይስሙ የማንንም ድምጽ ይስሙ አይመለከተኝም። ይሄንን ፕሩፍ ማድረግ እኔ ህይወት ስለማይሆነኝ ብዙም እንትን ጭንቅላቴ ውስጥ ላላምጠው አልፈለኩም። ኦኬ ምን መሰለህ ጃዝ ሐሳቡ ቅድም የጀመረው ምንድነው ብዙ ጊዜ ክርስቲያኖች መረጃ ሲጠየቁ የጳውሎስን ንግግር ነው እንደ መረጃ አድርገው የሚያቀርቡት ማለት ነው። እና ከዛ አንፃር ጳውሎስ ለመጽሐፍ ቅዱስ ማስረጃ መሆን ይችላል አይችልም የሚለውን ነገር ነበር እያየን የነበረውና ከዛ አንፃር ነው የተነሳ ነው። እና ጳውሎስ ማን ነው የሚለውን ነገር እየገመገምን ነበር ከመነሻው ገና ስንነሳ ነው ይሄ ችግር የገጠመን። ጳውሎስ ማን ነው ብሎ ጳውሎስ ማን ነው የሚለውን ነገር ስንጀምር በመሰረት ደረጃ መጀመሪያ ሲገለጽለት ራሱ የተዘገበው ዘገባ ላይ ችግር አለበት። ቀደም እንዳልኩ አሁን ነብዩላህ ሙሳ እንት ተገልጾላቸዋል አለ ፈጣሪ ተገልጾላቸዋል ተብሎ ነው የሚታሰበው። ሲገለጽላቸው ግን ብርሃኑን ባዩ ጊዜ ራሳቸውን መቋቋም አልቻሉም። ራሳቸውን ስተወርቀው ነበር። በተቃራኒው ግን ጳውሎስ ጋር ስንመጣ እንደውም ሲያናግር ነው የምታየው። ማንህ የምታሳድደኝ እያለ ሲያናግር መደንገጥም አይታይበትም። ጌታዊ እያለ ነው ሲያናግር የነበረው። ማን እንደሚያሳድደው ሳያውቅ ኢየሱስንም ሳያውቀው ጌታዊ እንዲህ ሊያወራው ይችላል። ሁለተኛ እዚህ ጋር ደግሞ አብረው የሄዱት ሰዎችም እዚህ ጋር 6 ቁጥር ላይ እንደሚለው ምንድነው የሚለው? ድምጹን እየሰሙ ማንነታቸውን ግን መለየት አልቻሉም ነው። ድምጻቸውን ይሰማሉ የሚናገሩትን አካሎች፣ ማንነታቸውን ግን ማየት አልቻሉም። ግልጽ የሆነ ነገር ነው። ጳውሎስ አጠገባቸው ነው ያለው፣ ድምጹንም ይሰማሉ አካሉንም ያያሉ። ገብቷል? ጳውሎስ አንተ አሁን ለምሳሌ አጠገብ ያለ ሰው ሲያወራም እንትን ስትል በቦታው ታገኝቼ ነበረ ያው ንግግሩን ሰምቻለሁ ነው የምትለው። እዚህ ጋር ግን ግልጽ አድርጎ አስቀምጦታል። ድምጻቸውን እየሰማን ነበረ ማንነታቸውን ግን አላወቅንም እያሉ ነው። በተቃራኒው ደግሞ 22:9 ላይ ስትሄድ ብርሃን ነበር እንጂ የሚታያቸው ድምጹንም አልሰማንም እያለ ቁጭ ያደርጉታል። እና እዚህ ከመነሻው ላይ ራሱ ግጭት አለ በሚል ነው ሐሳባችን የነበረው። እና ምናልባት የቀደሙ ልጅ ከገባ ይሄን ነገርም ከግምት ውስጥ አስገብቶ ቢያወሩ ድጋሚ ደስ ይለኛል። መቀጠል ትችላላችሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ቢቢ እንዴት ነህ? ዌልካም እንኳን ደህና መጣህ። አልሐምዱሊላህ ሰላም እንዴት ነው? ሰላም ናችሁ? አልሐምዱሊላህ እየሰማኋችሁ ነበረ። እኔም አንድ ሐሳብ ለመጨመር ነው። እሺ ያው ጳውሎስ በጳውሎስ ዙሪያ ነው ግጭቱ ለሰት ይመስለኛል። ጳውሎስ ትክክለኛ ነው አይደለም
በሚል የጳውሎስን ሐሰተኝነት ከማሳየት አንጻር አሁን ስታነሱ የነበራችሁት ድምፁን ሰሙ አልሰሙ የሚለውን ነገር ስታነሱ ያው ግጭት አለ የለም የሚለውን ለማንሳት ይመስለኛል። እና ከዚህ ጋር በተያያዘ እኔም አንድ ሌላ ግጭት አለ እዛው ላይ እሱን ለመጨመር እፈልጋለሁ። እንደ አጠቃላይ ግን የሐዋርያት ስራ መጀመሪያ የሐዋርያት ስራ የማን ስራ ነው? የማን ስራ ነው? የማን ዝግጅት ነው? ማን ነው ተገልጦለት የሐዋርያት ስራ የሚባለው መጽሐፍ የጻፈው የሚል ጥያቄ ይነሳል። ይሄ በክርስትና ታሪክም ምንም ግልጽ የሆነ መልስ የለውም። ግማሹ የጳውሎስ ስራ ነው ይላል፣ ግማሹ የሉቃስ ነው ይላል፣ ሌላው ደግሞ አይታወቅም የሚልም አለ። ብቻ ከሐዋርያት መካከል ነው ይላሉ። አንደኛው ነጥብ የሚነሳው መጽሐፉ ላይ ስለማን ማንነቱ ያልታወቀ ጸሐፊው ያልታወቀ መጽሐፍ እንዴት መለኮታዊ መጽሐፍስ ሊሆን ይችላል የሚለውም ነገር ይነሳል። እና ምናልባት እንደ ታሪክ ነው የጻፈው የሰማውን ከሰዎች እንደ ታሪክ እንዲነገሩኝ አይነት ነገር ተብሎ አክቹዋሊ መጀመሪያው አካባቢ ከሉቃስ ወንጌል ጋር ስለሚመሳሰል እሱም ነገር ያንን በማየት ብቻ ነው ሉቃስ ነው የጻፈው የሚሉት እና መለኮታዊነቱ ታስቦበት ነው የጻፈው አይደለም የሚል መጀመሪያ መጽሐፉ ራሱ ሐዋርያት መጽሐፍ ስራ ላይ ያለ። ሌላ ወደ እናንተ ወደ አነሳችሁት ነገር ሲሄድ አንድ የሐዋርያት ስራ ምዕራፍ 9 ቁጥር 7 ላይ ምንድነው የሚለው? መጨረሻው አካባቢ እንደ ዲዳዎች ቆሙ ነው አይደል የሚለው ይመስለኛል። እስኪ ክፍሉን እንደ ዲዳዎች ቆሙ ማንንም ሳያዩ እንደ ዲዳዎች ቆሙ ይላል። እዛው የሐዋርያት ስራ ማንንም ሳያዩ እንደ ዲዳዎች ቆሙ ይላል። ቆመዋል ማለት ነው። እዛው የሐዋርያት ስራ ምዕራፍ 26 ቁጥር 14 ላይ እንግዲህ ይህንን እንትን ሲሉ ምንድነው ቆመው የነበሩት ወይስ ተንበርክከው ነው የሚለውን ስናይ ደግሞ ሐዋርያት ስራ ምዕራፍ 26 እዚህ እንግዲህ የሐዋርያት ስራ ጸሐፊ ቁጥር 14 ላይ ሁላችንም በምድር ላይ በወደቅን ጊዜ ይላል ሳውል ስለምን ታሳድደኛለህ? እንግዲህ በድንጋጤ ምድር ላይ ወድቀው ነበር ማለት ነው እንጂ ቆመው አይደለም የነበሩት። እና ሌላው ላይ ግልጽ የሆነ ግን ወድቀው ነው የነበሩት ወይስ ወድቀው ነው መሬት ላይ ወድቀው ነበረ? እንደዛ ድምጽ ሲሰሙ ወይም ደግሞ ምንድነው እሺ ሰው አላዩም ብርሃን ነው ያዩት ምናምን የሚል ነገር ሲያነሳ ነበር። ኤኒዌይ ይሄ ኢንሲደንት ሲፈጸም ቆመው ነው ወይስ ወድቀው ነው የነበሩት የሚለው የዘገባውን ታማኝነት ግጭት ስለሆነ ጥያቄ ያስነሳል። ይህንን ማብራራት አለባችሁ ያስባሉ። ከዚህ በተጨማሪ ግን የፐልፒት ኮመንተሪ ተመልከቱት። ግልጽ ግጭት ነው ይለዋል። አሁን ሳለ ያነሳውን ምዕራፍ 7 ቁጥር 9 ላይ ያለውና 22 9 ላይ ያለውና 9 7 ላይ ያለው ግጭት ነው ብሎ ያነሳዋል። ሁለተኛም ደግሞ አሁን ያነሳው ትግር ቆመው የነበሩት ወይስ ወድቀው ነው የሚለው ግጭት ነው እዚህ ላይ የተጻፈው ግጭት ነው ግልጽ የነሱ ፐልፒት ኮመንተሪ ያስቀምጠዋልና ምንም ግጭት ነው ብሎ ያለ የለም የሚል ነገር ስለሰማው ነው ከልጁ ይሄ ነገር መታየት ማለት ይሄን ለመጨመር ነው። ሹክራን ስላዳመጣችሁ። ጀዛኩሙላህ ኸይር። ጀዛከላህ ሀቢብ። አትጥፋ ሀቢብ። በጣም ጎበዝ ወንድማችን ነው። ፎሎ አድርጉት። ቴሌግራም ላይ በጣም ብዙ ነገራቶች የሚሰራ ነው። አሁን ላይ እንግዲህ ለእናንተ ለህፃናቶች ተውኩኝ ብሎ ነው እንግዲህ የታው። ፎሎ አድርጉት። እኔ ጋር ያላችሁ ሁላችሁም ፎሎ አድርጉት። በጣም ጎበዝ ወንድማችን ነው። እዛው ትሪፕ ስታነሳው ለምሳሌ ሐዋርያት ስራ ምዕራፍ 22 ቁጥር 7 ላይ በምድር ላይ ወድቄ ሳለሁ ይላል። አሁን በምድር ላይ የወደቀው እሱ ብቻ እንደሆነ ነው የሚገልጸው። እዛው ሐዋርያት ስራ ምዕራፍ 26 ቁጥር 14 ላይ ሁላችንም በምድር ላይ በወደቅን ጊዜ ይላል። አሁን ሁላቸውም በምድር ላይ ወድቀው ነበር ወይስ ደግሞ ሳውል ብቻውን ነው የወደቀው የነበረው? እዚህ ጋር ራሱ አንድ ጥያቄ ነው። እና ኮሜንታሪው ሪኮመንድ ስላረከን ጀዛከላ አላየሁትም ነበር። ቴዲ ፎሎ አድርጉት። እሺ ፎሎ አድርጉት። ብዙ ስራዎች ይተረጉማል። ባይዘው ትርጉም ስራም ይሰራል።
ቴዲ ታዳ ነው ቴዲ ታዳ የሚባለው አይ ቲንክ አውርደው ታዳ እስኪ ከስር እየተሳደበ ነው። አውርደው። አውዙ ቢላሂ ሚነ ሸይጣን ረጂም አላየሁትም ነበር ታውቃለህ። ኢብሮ ሀሳብ አለ ወይም ዴቫ አሁን ነው ትንሽ ጠብቁኝ፣ ቀጥሉ እናንተ። እስከዛ ለመቀጠል ያክል በነገራችን ላይ ጳውሎስ ይሄንን ብቻ አይደለም ብዙ ህግጋትን ነው የሻረው። እንደ ክርስትና እምነትም ማንም ሰው አሁን ለምሳሌ በፓስተር ደረጃም ይሁን በጳጳስ ደረጃም ይሁን የፈለገ መገለጥ ቢኖረው መጽሐፍ ቅዱስ ላይ የትኛውንም ቃላት መጨመርም መቀነስም አይችልም። ጳውሎስ ግን በድፍረት ከአራቱ ወንጌላኖች ተጨማሪ ብዙ መልእክቶችን በመጽሐፍ ቅዱስ ላይ አካቶ ይገኛል። የጳውሎስ መልእክቶች ማለት ነው። የጳውሎስ የተጻፉ ጽሁፎች በጣም ከሐዋርያቶቹ በበለጠ ከሉቃስም ከማቴዎስም ከሁሉም ወንጌላውያኖች በበለጠ የሱ ጽሁፍ ነው መጽሐፍ ቅዱስ ላይ የሚገኘው። አሁን ወንጌል ተብሎ የሚጠራው አንዱ አካል የሱም ተካቱበት ነው። ግን ይሄ ወንጌል የሚባለው ነገር አራቱ ወንጌላውያኖች መቼ ነው የጻፉት፣ እሱ መቼ ነው የጻፈው የሚለውን ከታሪክ አንፃርም ብናየው ፈጽሞ የሚገናኝ አይደለም። የነዛ በ60ኛው እና በ100ኛው ክፍለ ዘመን የተጻፈ ነው የሚባለው። የሱ ደግሞ መልእክቶች ወደ ተለያዩ ሀገራት የጻፋቸው ጽሁፎች በተለያየ ጊዜ የጻፋቸው ናቸው ማለት ነው። ከነሱ በጣም ወደ ኋላ ነው፣ በጣም ወደ ኋላ ቀርቶ የጻፋቸው ጽሁፎች ናቸው። ሲቀጥል ኢየሱስ ካስተማራቸው ጋር ደግሞ ፍጹም ተጻራሪ የሆኑ ደግሞ ትምህርቶችንም ያስተማራቸው ትምህርቶች አሉ። ለምሳሌ ማርቆስ ምዕራፍ 12 ቁጥር 29 ላይ ኢየሱስ ሲጠየቅ ስለ ፊተኛይቱ ትእዛዝ ምን ብሎ ነው የመለሰው? ከትእዛዛት ሁሉ ፊተኛይቱ ይላል ኢየሱስ ሲመልስ፣ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ነው፣ አንድ ጌታ ነው። አንተንም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህም፣ በፍጹም ኃይልህም ጌታ አምላክህን ውደድ የምትል ናት ብሎ ነበር የመለሰው። ጳውሎስ ግን ይሄንኑ ጥያቄ ሲጠየቅ ምን ብሎ ነው የመለሰው? ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 3 ላይ ማየት ትችላላችሁ። የፊተኛይቱ ትእዛዝ እንዲህ ብሎ ነበር የመለሰው፣ አባትህንና እናትህን አክብር፣ እርሷንም የተስፋ ቃል ያላት ፊተኛይቱንም ትእዛዝ ናት ይላል። ኢየሱስ የፊተኛይቱ ትእዛዝ ብሎ ያስቀመጠው የነብይነት ትክክለኛውን የመጣበትን ዓላማ፣ ነብያቶች የመጡበትን ዓላማ ነው ያስቀመጠው፣ ጌታ አምላካችንን አንድ መሆኑን መመስከር ብሎ። ኢየሱስ ግን ጳውሎስ ግን በተቃራኒው ፊተኛይቱ ትእዛዝ አባትና እናትን ማክበር ነው ብሎ ፍጹም የማይገናኝ ነገር ነው እያስቀመጠ ያለው እና ሌሎችንም ብዙ ነገሮች ከሐዋርያቶች በተቃራኒ ከኢየሱስ አስተምሮ በተቃራኒ ያስቀመጣቸው። አሁን ለምሳሌ እግዚአብሔር ብዙ ተባዙ ምድርንም ሙሉ ነው የሚለው። ወደ ጳውሎስ ስንመለስ ግን ምንድነው የሚለው? እንደኔ አታግቡ ቢቻላችሁ እንደኔ ሳታገቡ ብትኖሩ ይሻላል እያለ ብዙ በጣም ተቃራኒ የሆኑ ነገሮችን እያስተማረ ያለውና በእንዴት እንደሚያዩት ብቻ ክርስቲያኖች አላወኩም። ገብታው የሚያስረዳንም ካለ መዋየት ይቻላል። ቀጥሉ ወንድሞች። ጀዛከላ። እሱማ ብዙ ነገራቶች ማንሳት እንችላለን ያን ነገር በተመለከተ። ጃ ሀሳብ አለ? እንትን እኔ እንደነገርኳችሁ ነው። ያው ከቀድም ጀምሮ ስታወሩ ነበረ፣ ብዙም እየሰሙ አልነበረም። ምክንያቱም ያው ጠቃሚ ነው ብዬ ስለማላስብ ለእኔ ፐርሰናሊ በዚህ ምሩስ ጉዳይ ከክርስቲያኖች ጋር እንጃ የመወራትም ሞራሉ ያለኝ አይመስለኝም። ምክንያቱም ጨቅ ገና ያልተነካ ርዕስ አለ እኮ፣ ገና በጣም ብዙ የሚወራ ነገር አለ እኮ። እሱን ሳናወራረድ ወደዚህ መምጣቱ ትንሽ ሀሳባችንን ዲስትራክት ያደርገዋል ብዬ ስለማስብ እንደዚህ አይነት ነገር ላይ ብዙም ፎከስ አላረግም። ኦኬ ባይዘው ያው ከ14 መጽሐፎች በላይ ጽፈዋል ተብሎ ስለሚታመን የጳውሎስ ማንነትና ምንነት ማወቅ ኢምፖርታንት ነው ብዬ አስባለሁ። ምክንያቱም ስለሱ ካወቅ 14 አዲስ ኪዳን 27 ግማሽ መጽሐፎችን የጻፈ ሰውዬ የሱን አስተምሮ ካወቅ በአንዴ እንትን ማለት ትችላለና ግርማ እስቲ ግባ።
ግባና አውራ። አቡ ሰላ የሚገርም ነገር እኔ አንድ ነገር ልንገረክማ። ለምሳሌ አንድ ክርስቲያን ኢየሱስ ክርስቶስ አምላክ ነኝ የሚለውን ቃል ከመጽሐፍ ቅዱስ አውጥቶ ሊያሳይክ ይችላል። ምናልባት ነው ማለት ቢያሳይክ ግን ቀጣይ እኮ የሚሆነው አምላክነቱን መቀበል አይደለም። አምላክ አይደለም ያለውን ስታዲያ ወዴት ሊያደርገው ነው? ወደ ማስታረቁ ነው የምንገባው። እንዴት የተጠላለፈ ነገር እንዳለ ማለት ነው። እና ትንሽ በጣም የተጠላለፈ ነገር ነው በጣም ማለት ነው። እኔ አክቹሊ ማሳካት የምፈልገው ነገር አለ። እሱን ሳሳካ እኔ ወደዚህ መንደር የምመለስ አይመስለኝም። ማለት ጉንጭ ማልፋት ነው፣ ከሰዎች ጋር ኔጌቲቭ ኢነርጂ መቀየር ነው አብዛኛው ነገር። ብቻ ጉድ ነው ማለት ነው። እኔው ተጫወቱ። እሺ ብሮሽ መልካም ጃ እፈልጋለሁ። እሺ መንገድ ላይ ሆኜ ነው። አንተ እንዳፈልገኝ ማታም እንደዛ እንትን አላችሁኝ። እሺ ፈልገኝ። እሺ እስቲ ክርስቲያኖች ግቡን። አንድ የምጠይቃት ጥያቄ ነበረችኝ፣ ቀላል ጥያቄ እንደው ይመቻችሁላችሁ። ጃ ይሄ ርዕስ እኮ በጣም ኢምፖርታንት ርዕስ ነው። ባይ ዘ ዌይ ጳውሎስን ማወቅና መረዳት። ምክንያቱም ከኢየሱስ ክርስቶስ አስተምህሮ በበለጠ ክርስቲያኖች የሚከተሉት እንደ ነብይ አድርገው የሚይዙት እኮ ጳውሎስን ነው። አብዛኛው የምታየው ክርስቲያኖች እንትናቸው የሚቀዳው ትምህርታቸውና አስተምህሮታቸው የሚቀዳው አብዛኛውን ነገር የእምነት ሲስተማቸው የተዘረጋው ጳውሎስ ላይ ተመስርቶ ነው። ባይዘው ኢየሱስ ክርስቶስ ምንም አይነት ለስላሴ የሚያንደረድር ሐሳብ ራሱ አላስተማረም። ጳውሎስ አሁን ኢየሱስ ክርስቶስ አምላክ ነው ብሎ አልሰበከም። ግን የሆነ የተንሸዋረረ ምልከታዎችን የጀመረው እሱ ነው። ገብቷል? ጸንሳሹ እሱ ነው። ወሳኝ ሰው ነው። አሁን ላሉበት ጥመት ውስጥ መሰረት የሆነ ሰው ነውና ስለሱ ማወቅ ስለሱ መረዳት በጣም አስፈላጊ ነው። ከኢየሱስ ክርስቶስ ጋር ያለውን አስተምህሮት ልዩነት መረዳት በጣም ወሳኝ ቶፒክ ነውና ብዙ ጊዜ እንደውም እኛ እንትን እንላለን። ክርስቲያኖችን አይታቸው ከሆነ ሊከራከሩ ሲመጡ የጳውሎስንም መልእክቶች የማንንም ባለቤቱ የማይታወቁ መጽሐፍቶችንም ጥቅስ እየጠቀሱ ነው ከነሱ ጋር ነው የምታወራውና የጳውሎስን እንትን መረዳት ሳይኮ መረዳት በጣም ወሳኝ ፓርቱ ነው ከውይይቱ ማለት ነው። አው እኔ አሁን ምን መሰለህ ከ27 መጽሐፍ 13ቱን የጻፈው እሱ ነው ማወቅ ያለብህ። አዎ እሱ ነው ልክ ነህ። ግን ማለት ነው እኔ አሁን ስለ ጳውሎስ ከማንም ሰው ጋር ከእናንተ ጋርም ከክርስቲያንም ጋር ለማውራት በደንብ ማወቅ አለብኝ። እኔ ጥራዝ ይዞ ማውራት አይመቸኝም እና ስንት እኔ አዚስ ታይም ላይ ባለኝ ነገር ስንት ማወራበት ነገር አለና እሱን ነጨፋጨፍ እንጂ አሁን ስለ ጳውሎስ መግባት ደግሞ ሌላ ዲስትራክሽን ነው ለኔ ፐርሰናሊ ማለት ነው። ሌላ ይሄ እዚህ ያስኩትን ነገር ጥዬ ወደ ሌላ ነገር እንደገባ ነው የሚያደርገኝና ስለ ጳውሎስ ማውራት ከፈለኩኝ በደም በቃ ቁጭ ብዬ ስለ ጳውሎስ ሐሳቦች የሚጋጩ ነገሮች ትክክለኛ ነገሮችን በስነ ስርዓት አንብቤ በቃ ደረቴን ነፍቼ ዛኔ በመረጃ ወራለሁ ለማለት ያክል ነው። ያላችሁት ነገር ልክ ነው። አክቹሊ እኔ ልክ አይደለም ተውት እያልኩት ሳይሆን ያው እኔ ፐርሰናል ከኔ ቪው አንፃር ነው ለማለት እንደዚህ የፈለኩት። በነገራችን ላይ ጳውሎስ ራሱ አንዳንድ ጊዜ ስለራሱ የሚመሰክራቸውን ምስክርነት የሰጠውን ነገሮችን ብናያቸው በጣም የሚገርሙ ምስክርነት ነው የሰጠው። ያው ለማንም የሚካድ አይደለም። ለምሳሌ ወደ ገላትያ ሰዎች ምዕራፍ 1 ቁጥር 13 ላይ ብትሄዱ በአይሁድ ስርዓት በፊት እንዴት እንደኖሩ ሰምታችኋል። የእግዚአብሔርን ቤተክርስቲያን ያለ ልክ አሳድድና አጠፋ ነበር ይላል። እንዲሁም አንደኛ ቆሮንቶስ ምዕራፍ 15 ቁጥር 9 ላይ እኔ ከሐዋርያ ሁሉ የማንሰነኝና የእግዚአብሔርን ቤተክርስቲያን ስላሳደዱ ሐዋርያ ተብዬ ልጠራ የማይገባኝ ነገር ግን ይላል በእግዚአብሔር ጸጋ የሆንኩ እኔ ነኝ ይላል። በድፍረት ደግሞ ራሱን እዚህ ጋር ወደ እግዚአብሔር ጸጋ ራሱን እያስጠጋ ነው። ግን ከሐዋርያት ልመደብ የማይገባኝም ነበርኩ ይላል እና ብዙ ቦታዎች ላይ ስታዩ ራሱ ጳውሎስ የነበረበትን ለፍ ያስቀመጠ ነው የሚሄደው። በጣም የሚገርማችሁ ሁኔታ ክርስቲያኖች ዛሬ ይሄን ያህል ለጳውሎስ የሚመሰክሩለትን ነገር እንኳን ኢየሱስ በህይወት እያለ አንዲትም ቃል ስለሱ አለመመስከሩ ነው። ኢየሱስ አሁን ብዙ ክርስቲያኖች ስለወደፊቱ ያውቃል ይላሉ። ስለወደፊቱም ማን ምን እንደሚሆን
ነግሮናል ይላሉ። ነገር ግን ስለ ጳውሎስ አንዳትም ነገር ያስቀመጠው ነገር የለም። እሱ መጽሐፍ ላይ የኢየሱስ የወንጌል ተብሎ የተጻፈው መጽሐፍ ላይ 13 ድባል መጽሐፎችን የሚጨምር ሰው አጠገቡ ያለ ሰው እንዴት ስለሱ ማወቅ ስለሱ ትንቢት መናገር እንዴት ያቅተዋል? ከተሰቀለም በኋላ ተሰቅሎ ተነሳም ካሉ በኋላ ስለሱ ምንም ያለው ነገር የለም። ኢቭን ኢፍ ተሰቅሎ ከተነሳ በኋላ ራሱ ስለ ራሱ ስቅለት እንኳን የስቅለትን እመኑ ያድናችኋል ያለበት ያስተማረበት አንዳች ነገር አናገኝም። ስለዚህ ይሄ ሁሉ ባልሆነበት ሁኔታ እንዴት ነው የኢየሱስ ስቅለት ያድናል ብለን የምንቀበለው? እንዴት ነው የጳውሎስ ሐዋርያነት ክርስትናን ይሰብካል ብለን የምንቀበለው? እና ያንን ከዛ አንፃር መሰረቱን ይዘን መሄድ ይሻላል ብዬ ነው የማስበው። አላሁ አለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ብሮ። አህለን። አይ ጥሩ ፖይንት ነው እያነሳችሁ የነበራችሁት። የእናንተን ፖይንትም ክሪቲካል እና ወሳኝ ፖይንት ነው። ምክንያቱም እንደዚህ አይነት ሰፊ ባይብል ውስጥ የእሱ ሀሳቦች የተንሸራሸሩበትን ሰው ማንነትና ምንነት ከታወቀ ቀጣዩ ነገር ቀላል ይሆናል። አንደኛው መንገድ ይሄ ነው። ሁለተኛ ነገር ደግሞ በመሰረቱ እኔ ማለት እንደኔ ሁለቱም ሐሳብ ትክክል ሆነው ሳለ አምላክ ምን ይላል? አምላክ እንዴት እንድንኖር ይፈልጋል? የአምላክ መርህና ትእዛዝ ምንድነው ብለን ጠይቀን የአምላክን ሐሳብና መርህ ደግሞ በነቢያት የተነገረውን ትንቢትን፣ ህግጋቶችን፣ ህግና ስርዓትን እንዳለ ተናግሮ ሳለ በጎን ይመጣና ጳውሎስ ደግሞ ዲስሚስ ያደርጋቸው እናያለን። ዲስሚስ በቃ ትዳርን ይሽራል፣ ስለ ህግና ነቢያት በሚል ስለ ህግ በቃ ዲስሚስ ያደርጋል፣ በዜሮ ያባዝባል። መልሶ ደግሞ የሚገርማችሁ ማለት ነው አንድም ቦታ ኢየሱስ አምላክ እንደሆነ አልሰበከም። ይልቁንስ አምላክ እንደሆነ ማን ነው እንዳለው አስተምሯል፣ ሰብኳል። ገባችሁ? አምላክ እንዳለው አስተምሯል፣ ሰብኳል። ይሄ ሁኔታ ባለበት ሁኔታ ውስጥ እንዴት ብለን ነው እርሱ ባልተመረጠበት የሐዋርያነት መስፈርት ጭራሽ የኢየሱስ አሳዳጅ በመሆን በወንብድና የሚታወቅ የነበረን ሰው መጨረሻ ላይ ደግሞ አይ ተገልጦልኛል ግድ የላችሁ መመኑኝ አለ። ኦኬ እሺ ብለን ልናምነው ስንል ደግሞ የራሱ ሐሳብ ከራሱ ሐሳብ ጋር ይጋጫል። ምን እናርግ ታዲያኛ? ስለዚህ የራሱን ሐሳብ እየተጋጨ ማለት ያንዱን ልንቀበለው ስንል ያፈርሰዋል ራሱን በራሱ እና ይሄ ነው። ግን በዋናነት አምላክ ሰዎችን ሲፈጥር ለምን ዓላማ ፈጠረ? ከዛ በኋላ ከፈጠረ በኋላ ደግሞ ያስቀመጠላቸው መርህ እንዴት አድርገው ሊያመልኩት እንደሚገባ ራሱ ካስቀመጠ ያንን መርህና ስርዓት ደግሞ ነቢያቶችን አስተማሪ አድርጎ ካላካቸው እነዛን መምህራኖች መቀበልና የነሱን ትምህርት መከተል ሁነኛ ማለት በቃ ሁነኛ መፍትሄ እሱ ነው ለህይወት ድነት። ካልሆነ እርስ በርስ የሚጣረስ ከሆነ እንዴት እናርገው ነው። መርሐባ። እስቲ አንድ ጥቅስ ልጨምርላችሁና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ ጳውሎስ ከተናገረው ላይ እኔ ደግሞ የተቀበልሁትን ከሁሉ በፊት አሳልፎ የሰጠኝን እንዲህ ብዬ መጽሐፍ እንደሚል ክርስቶስም ስለ ኃጢአታችን ሞተ ተቀበረም መጽሐፉን በሶስተኛው ቀን ተነሳ ብሎ ያስቀምጣል። ነገር ግን ኢየሱስ እንግዲህ ተሰቀለ የሚባለው ባለቤቱ ማለት ነው። ሲሰቀልም ከተሰቀለ በኋላም ይሄንን ነገር ራሱ አልመሰከረም። በሶስተኛው ቀን ተነሳውን ብሎ አላለም። ጳውሎስ ከየት አምጥቶን? ሌሎች ሐዋርያቶችም ይሄን ነገር አልዘገቡትም። አራቱም ሐዋርያቶች
ጳውሎስ ይሄን ነገር ከታ የምትሆነው እስቲ የሰበከው እና በጣም በቃ ብዙ መሰረታዊ የሆኑ ነገሮችን ብዙ ነገሮችን አፈርሶባቸዋል ክርስቲያኖች እና ቀላል ወደ ገደል አልመራቸውም ብዬ ነው የማስበው። አቡ ሳላ አቡ መሐመድ ቀጥሉ ሻለ። ባይዘው እኮ በጊዜው የነበሩ ሰዎች ራሱ የጳውሎስ ንግግር በጣም የሚገርማቸው ነበር። ምክንያቱም ስለራሱ ይናገር ነበር። ለምሳሌ የእናንተን ቤተክርስቲያን ለመጠበቅ ብዬ ሌሎች ምንድነው ቤተክርስቲያኖች አልዘረፍኩም ይላል። አስበው፣ የሰፈሩ ቤተክርስቲያን ለማስከበር ብሎ ሌሎች ቤተክርስቲያኖች እየዘረፈ አስተምረዋል። ምክንያቱም አካባቢው ላይ የነበሩ ሰዎች ዘንድ ቫልዩ እንዲያገኝ ቦታ እንዲያገኝ ማለት ነው። ቀደም አንደኛ ጢሞቴዎስ ላይ ምዕራፍ 2 ቁጥር 7 ላይ እኔ ለዚህ ነገር አዋጅ ነጋሪና ሐዋርያ በእውነት የአሕዛብ አስተማሪ ለመሆን ተሾምኩ ሲል ጊዜ በጊዜው የነበሩ ሰዎች ራሱ እየተገረሙ በቃ ጳውሎስም አብድ ነው ይሉት ነበር። ሐዋርያ ሥራ ምዕራፍ 26 ቁጥር 24 ላይ እንዲህ ብሎ ስለራሱ ሲመልስ ፊስጦስ በታላቅ ድምፅ ጳውሎስ ወይ አብደሃል እኮ ብዙ ትምህርት ወደ እብደት አዝሮሃል ይለዋል። እንግዲህ የጳውሎስ አስተምሮት ራሱ በጊዜ የነበሩ ሰዎች ራሱ እንዳሳበደው ነው የሚናገሩት የነበረው። እሺ ናቲ ይግቡ። ከጳውሎስ ውጪ ነው የምናወራው። አሁን ስለዚህ ጳውሎስ ጨርሰናል። ቶፒካችን ነገረ ክርስቶስ ላይ ነውና ምናምን ነገረ ክርስቶስ ላይ ማውራት ይወዳልና አክሴፕት ብያለሁ። ናቲ ገባ። ይሰማል ዴቭ ድምጽ? ኦኬ እኔ እኮ የተቋረጥኩ መስሎኝ ነው። ይሰማል። ኦኬ አሁን ተረጋግቻለሁ። አቡ መሐመድ አለ፣ ዴቭ አለ፣ ይስሐቅ ማን ነው? እኔ እኮ ባይዘዌ ከኢየሱስ አስተምሮት ማለት ነው የሚጋጩ ነገሮች ለምሳሌ ዮሐንስ ወንጌል ምዕራፍ 5 ቁጥር 31 ላይ ኢየሱስ ምንድን ነው የሚለው? እንግዲህ ኢየሱስ መሲህ ሆኖ እኔ ስለራሴ በመሰክር ምስክርነቴ እውነት አይደለም እያለ ጳውሎስ መጥቶ ምን መዝነው በባይብል ኢቨን ምን መዝነው አይ ቲንክ አንድ ሮሜ ላይ ይመስለኛል ምዕራፍ 2 ቁጥር 2 አካባቢ ይመስለኛል። ወይስ አንዴ ላውጣውና ባይዘው ጳውሎስ ሐሰተኛ ነው ብለው አብዛኛው ስኮላሮች የሚጠቀሙት ቨርስ ነው። የዮሐንስ ራእይ መሰለኝ ምዕራፍ 2 ቁጥር 2 ያ ስራህና ድክመትህ ትዕግስትህም አውቀዋለሁ ክፉዎች ልትታገስ እንዳትችል እንዲሁም ይላል ሳይሆኑ ሐዋርያንን የሚሉትን መርምረህ ሐሰተኛ ሆነው እንዳገኛቸው አውቃለሁ ይላል። ሐዋርያ ሳይሆኑ ሳይደረጉ ሐዋርያ ነኝ ያሉት ሐሰተኛ ሆኖ አግኝታቸዋል እያለ ነው። እንግዲህ የዮሐንስ ራእይ ጻፊ ማለት ነው ዮሐንስ አፈወርቅ ነው ይባላልና እሱ ነው እንደዛ ብሎ የተናገረው ማለት ነው። ስለዚህ ሐዋርያ ሳይባሉ ራሳቸው ሐዋርያ ነኝ የሚሉ ሰዎች ሐሰተኛ ናቸው እያለ ነው። ናቲዮ አክሴፕት ብያለሁ ገባ። ይሁን ስለ ጳውሎስ ስታወሩ መነሻ እንትናቸው መያዝ ያለባችሁ ዮሐንስ ራእይ ላይ ነው ምዕራፍ 2 ቁጥር 2 ላይ ማለት ነው። እንዲሁም ሳይሆኑ ሐዋርያንን የሚሉት መርምረህ ሐሰተኛ ሆኖ እንዳገኛል። እንግዲህ ጳውሎስ መርምረነዋል ሕግጋቶችን። የእግዚአብሔር ሕግ እኮ የሚያጸድቅ እንዳይመስላችሁ ሲኦል ያስገባችኋል ይላል እና አብርሃም ግን ጸደቁ በሕግጋታቸው ይላል። የእግዚአብሔርን ሕግ የሚጸብቅ
ይጸድቃል እያለ ኖ ሲኦል ገብተሃል የሚል ከሆነ የእግዚአብሔርን ሐሳብ ይሁን የእግዚአብሔርን ሕግጋቶች አይነ ባወጣ መልኩ ጳውሎስ ሲጻረር እንመለከተዋለን። እና ክርስቲያኖች ካላችሁ ግቡ ባካችሁ። ኤብሮ አለሁኝ እንዴ? አለ እሺ ካለው ጥሩ ነው። እንዝጋ ወይስ በጣም ቆየውኝ? ትሪፕል ቅድም ሲያወራ ቆንጆ ሀሳቦች ነበሩትና የቴሌግራም ሰው ስላልሆንኩኝ እንትን ነው ጓደኛ እዚህ ቲክቶክ ላይ ግን በደንብ አልተዋወቅኩትም መሰለኝ። እንግዲህ ትሪፕል ማለት አይ ቲንክ እኔ ማውቀው የዛሬ 5 ዓመት እንደዛ ይሆናል። 4 ወይም 5 እርግጠኛ ነኝ እንደዛ ይመስላል። ያው በጣም ቆይቷል። 4 ዓመት ምናምን ይሆናል። እና ቀዲም ናቸው 4 ዓመት እና ቴሌግራም ላይ በጣም ጎበዝ ልጅ ነው። አቡ ኢምራን ይባላል። እና ቲክቶክ ላይ እከታተላችኋለሁ። አቡ ኢምራን፣ መቅሱድ፣ አቡ ሰላህ ማለት ነው። እናንተን እከታተላችኋለሁ። ያው ቲክቶክ ግን እኔ ብዙ እንትን አልልም። ቲክቶክ ላይ እውነቴን ነው። አይ ቪዲዮዎችን ያሉ ላይት ነበር እስከዛሬ የምጠቀመውና ቲክቶክ ላይት ነበር እስከዛሬ የምጠቀመው እና ማለት ሊቭ ለምን እንደማይመጣልኝ አይገባኝም ነበር። ብዙም ቲክቶክ ላይ ብዙ አይደለሁም፣ አክቲቭ አይደለሁም እና አሁን እንደገና ለአሁን ነው በቅርብ ላይት እኮ ሊቭ መግባት አችልም አይነት ነገር ብለውኝ ጀለሶቼ እንደዛ ሲሉኝ ከዛ በኋላ ነው ይሄኛውን ቲክቶክ አውርጄ ዛሬ አጋጣሚ ሊቭ ምናምን አገኘኋቸው እና ዛሬ ገና መግባቴ ነው እኔም ላይቭ ላይ ማለት ነው። ያ ቲክቶክ ላይ ለመጀመሪያ ጊዜ ነው እኔም ሳይ። ኢንሻአላህ አይ ከዚህ በኋላ ገና እየተዋወቅን ነውና ቲክቶክ በደንብ አልጠፋም ከዚህ በኋላ ኢንሻአላህ። እንዲህ አይነት ውይይቶች ይፈልጋሉ። ቴሌግራሙ እንደምታውቁት ተቀዛቅዟል። አሁን እንደድሮ አይደለም። እኛም ደክመናል። ያው ሰውም ብዙ አይደለም፣ አክቲቭ አይደለም ቴሌግራም ውይይት ላይ። ወደ ቲክቶክ ነው አብዛኛው ሰው አሁን እንትን እያለ ያለውና እኛም ሜዳ መቀየራችን ነው ኢንሻአላህ። ያ ቲክቶክ በጣም ወሳኝ ነው። ቲክቶክ እኔ እኮ ቴሌግራም ከወጣሁኝ ስንት ጊዜ በፊት እንደዛ እንዳልጮክ ቲክቶክ አሪፍ ቲክቶክ ይሻላል። ያላስ እንግዲህ እንሳተፋለን። ከዚህ በላይ የጳውሎስ እንደዚህ በሰፋ ባለ ጊዜም እንደዚህ ተይዞ በጣም ሰፊ ስለሆነ ነጥቦችን የሆነ ሰዓት እኔ አብዱልከሪም ሳላ ምናምን ሆነ ስለ ጳውሎስ በደንብ አውርተን በክፍል ስላርገን ማለት ነው። በደንብ ተዘጋጅተንበት ነው እና አንድ ቀን በደንብ ይተካል ያንተን ሀሳብ ወልተም ሞር ደግሞ አሁን የሆነ ጥቅስ ነበረ ምንድነው መጽሐፍ ምሳሌ ቁጥር 6 ላይ አቡ መሐመድ ሀቢብ ሙይታ የሆነ ዝም ነገር ይረብሻል። አዎ ሀቢብ የሆነ ዝናብ እየዘነበ ነው ልበል እንደዛ መኪና እየነዳው ነው ለዛ ድምፅ የሞተር ድምፅ እና ሞር አንድ ጥቅስ አለ። ሞር እንግዲህ ከብዙ ጥቅሶች መካከል መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ላይ ጀምሮ እግዚአብሔር የሚጠላቸው የሰው አይነቶች ማለት በድርጊታቸው የሚጠላቸው የሰው አይነቶች እና የሚጸየፋቸው የሰው አይነቶች ተብሎ ያስቀምጠዋል እና እዛ ላይ አብዛኞቹን ስታዩ ጳውሎስን እንደሚጠላው እንደሚጸየፈው አይነት ሰው እንደሆነ የምንረዳው እና ከዛ አንፃር ጳውሎስ ትክክለኛነቱ
ጥያቄ ምልክት ውስጥ መግባቱ አይቀርም። ቁጥር 16 እግዚአብሔር የሚጠላቸው 6 ነገሮች ይላል። ያው ከሰው ላይ የሚጠላቸው ነገራቶችን ነው። እንደዚሁም ደግሞ ነፍሱ የእግዚአብሔር ነፍስ እንግዲህ አጥብቃ ትጸየፋቸዋለች ብሎ ትዕቢተኛ ዓይን ሐሰተኛ ይላል። እንግዲህ ሐሰተኛ ጳውሎስ ደግሞ ውሸት ለእግዚአብሔር ውሸት ብናገር እያለ ለውሸቱ ማስተባበያ የሚሰጥበትን ክፍል እናያለን። እንደዚሁም ደግሞ ለአይሁዶች እንደ አይሁድ ልክ አሁን ምንድነው የጴንጤ ሚሽነሪዎች ሙድ እንደምንለው መመሳሰል ሙስሊሙን ሙስሊም መስሎ ጀለቢያ ለብሶ መንዙማ እያሉ ምናምን እንደሚያደርጉት አይነት ከሱ ወስደው ነው። ይሄ የትኛውም ሐዋርያ ያስተማረው እንትን አይደለም እና እንዲህ አይነት መናፊቅ መመሳሰል ከካህዲያን ጋር እንደ ካህዲያን መስሎ በቃ በአለባበስ ሊሆን ይችላል፣ በተለያየ በቋንቋ ነገር ሊሆን ይችላል። እነሱ የሚወስዱት ነገር እንደ ጳውሎስ እንትን አድርገው ነው የሚወስዱት እና ያንን ደግሞ እግዚአብሔር ኮንዴምን ያደርጋል። ትክክል እንዳልሆነ ነው መመሳሰል። ይሄ በሐሰት የሚደረጉ ነገራቶችን እንዳለ ሲያጥላላና በጣም የሚጸየፋቸው እግዚአብሔር የሚጠላቸው በጣም የሚጠላቸው ተደርጎ ነው መጽሐፈ ምሳሌ ላይ የተቀመጠው። ምላስ ሐሰተኛ ምላስ ያለው እንደዚሁም ንጹሐን ደም የምታፈስ እጅ ይላል። ጳውሎስ አሳዳጅ ነበረ፣ ብዙ ሰዎችን ደም እንዳስፈሰሰ ይናገራልና የሚጸየፈውን ሰው እግዚአብሔር እንደዛ የሚጠላውን ሰውና በጣም የሚጸየፈውን ሰው በመጽሐፍ ቅዱስ መሰረት እንዴት አድርጎ ነው ከኢየሱስ በኋላ እንደገና መረጠው ወይም አምላክ መረጠው የሚባለው? ይሄ ብዙ ጥያቄ ያስነሳል። ክፉ ሐሳብን የሚያበቅል ልብ ይላል። ይሄም ጳውሎስ አለበት። እንደዚሁም ደግሞ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማች መካከል ጠብን የሚዘራ ይላል። ይህን ደግሞ ካየን ጳውሎስ እንትን ካለ በኋላ ራሱ ጴጥሮስ ጋር የነበረውን ሽኩቻ እና እንትን እነሱን ሲናገር ሲያነውር እናያለን እና ሲተች እናያለን በመጽሐፉ ላይ ስለ ጴጥሮስ መጥፎ ነገር ይናገራል እና እንዲህ ነው ያለበት ክፍል አለ። ሌላ ጊዜ በጥቅሱ መመለስ ይቻላል። ይሄ እንዳለ እሱን የሚገልጹ ነገራቶች አሉና ግን ይህንን ሰው እንዴት ነው እግዚአብሔር መልሶ በጣም የሚጠላው እና የሚጸየፈው ተብሎ የተገለጹ ነገራቶችን መልሶ መረጠው ነብይ ያደረገው ሲባል ትልቅ እንትን ነው፣ የማይመስል ነገር ነው እና ጥያቄዎች በጳውሎስ ዙሪያ ብዙ ነገራቶች ጥያቄ የሚያስነሱ አሉ። አላህ ከፈቀደ በሌላ ጊዜ እንግዲህ እንትን እንልባቸዋለን ኢንሻአላህ። ሹክራን። እሺ ሀቢቢ፣ እሺ ጀዛኩሙላህ ኸይር መርሐባ። ላይ ግን ማየትም የምፈልገው ነገር አሁን ወንድሜ ባለው ነገር ላይ ለምሳሌ ብዙ ጊዜ ነብያቶች ለሰሩት ስራ ክርስቲያኖች ምን ይላሉ ሲወቀሱ? ዳዊትን እግዚአብሔር ረግሞታል፣ ተቆጥቶበታል፣ ልጁንም ገሎበታል ምናምን ነገር ይላሉ። ለሰራው ዝሙት ምናምን ነገር ብዙ ጊዜ አሁን ተወቃሽ እንዳይሆኑ ነው ነብያቶች ይሄን አደረጉ ተብሎ ተወቃሽ እንዳይሆኑ እግዚአብሔር ወቅሷቸዋል በዛ በሰሩት ነገር ይላሉ። ጳውሎስስ በሰራው ድርጊት ሲያረጋቸው በነበሩት ኃጢያቶች ጳውሎስስ ተጸጽቷል? እግዚአብሔርስ ተቆጥቶበታል? ይሄን ነገርም እስቲ አብራችሁ አያይዛችሁ ብታዩት መልካም ነው። እስቲ አንዳንድ ነገሮችን ካላችሁ አይቀር እንግዲህ ክርስቲያኖች የሚመልሱልን ይሆናል። ምናልባት ግን እኔ በእኔ ግምት አንዴ እንትን ካለ ሊሉ ይችላሉ። ግን አሁን ዋናው እንዴት ተቀበለው እንዴት መረጠው የሚለው ነው። እንዴት በምን አግባብ ተመረጠ የሚለው ነው። ግን ንስሐ ምናምን ንስሐ ስለመግባቱ ያለ ነገር ያለ አይመስለኝም። የእነሱ መልስ እንጠብቃለን። ግን ንስሐ ደግሞ የሚገባው በምን አይነት መንገድ ነው? ንስሐ የሚገባበት ቻንስ ኢየሱስ እያለ እኮ ነበረው። ኦልሞስት ግልጽ የሆነ መረጃ በቃ እንዳላችሁት ወይ ደግሞ ትንቢት ተናግሮለት የተናገረበትን ቅድም እየሰማችሁ ነበር ውይይት ላይ የተናገረበት ካለ ብላችኋል ኢየሱስ። እንደዚሁም ኢየሱስ እያለ ለምን እንትን አላለም? የተለያዩ ሰዎች እንትን ብለዋልና ከተለያየ ቦታ ነው ፒክ አድርጎ ሐዋርያቶችን የመረጠውና ከዛ መካከል ለምን አልሆነም የሚል ነገር ይነሳልና ሞር ደግሞ እስኪ እነሱ ገብተው
የሚሰጡህን መልስ እናያለን። የሁላችንም ጥያቄ ሊሆን ይገባል። ኢንሻአላህ ያው አቡ ሰላም ከቅድም ጀምሮ አቆይተነዋል። ሌላ ቀን በዚህ ርዕስ ላይ ሁላችንም ተዘጋጅተንበት ሰፋ አድርገን ይዘን እንቀርባለን። አቡ ሰላም እስካሁን ስላስቆየን አፉ በለን። አሁን ልንወጣለን እንችላለን በፍቃዳችን። ምን ትላለህ? ኧረ በፍቃድ ቢሆን ባይሆን ራሱ አልሰማችሁም እንዴ? እራት አልበላሁም። እናንተ ባለ ትዳሮች አዛናችሁ። ማሻአላህ ማሻአላህ። እስካሁን ራስ አበላ አብረህ ቁርስ ትበላለህ። እንደዛ ጀምሬያለሁ ራሱ ሳስበው እንደዛ ይሻላል። ትሪፕል በቃ አትጥፋ ሀቢቢ። አይ ሐቢቢ አህባቢ በሉ ሰላም አለይኩም ደህና ደሩልኝ። እኔ ምራት መርሐባ ዳውድ እባላለሁኝ ትሪፕል። እሺ ሐቢቢ አደን እባላለሁ እኔ ትክክለኛ ስሜ። እንግዲህ ኢንሻአላህ እንተዋወቃለን በደንብ باذنillah خير ኢንሻአላህ። እሺ መርሐባ በሉ ሰላም አለይኩም። ባብሰላም አደምም ኢሳቅም ሰላም አለይኩም። እና ከተራራቱን ጀማዎች በሙሉ ታብታብ እያደረጋችሁ እስካሁን የቆያችሁ አላህ የሰማነውን በልቦናችን አላህ ያርግልን። ሁላችንም ቀጥተኛው መንገድ አላህ ይምራን። ሁላችሁም ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀዛኩሙላህ ኸይር። ወያክ ወአለይኩም ሰላም ወራህመቱላሂ። በሉ ደህና ደሩ። መልካም አዳር ይሆንላችሁ። አላህ ተውፊቅ Quraana keessa dubbanne malee maal balleessine re? Quraana keessa dubbanne malee akkas jedha bara. Hadiisni keessa akkas jedha. Taa fincaanaa jedha. Warri akka gaalaa irratti fincaanu warri akka gaalaa irratti fincaanu takkitti yoo jiraatte seeratti hawwiin takkitti hawwiin koomenti hawwiin takkitti. Moderate qabdu. Raji darbiin. Kanan beektu. Baasee jira. Baanee keessa. Keessuma jirtu dhokatteetti ta'a. Maal baate? Namba sadeen baane. Eenyu baasee anchi? Baradhaa. Hawwii kana miidhagina. Hafuura Muhammadii qabattee dhufteetti. Hafuura jinnii. Hirummaa miti nama arrabsuun beekumsaa miti arrabsuun. Beelesi. Maqaa Yesuusitti hafuurri darbameera. Mashinii. Dhugaa waaqaa isuma isin ajandaa kana guddaa gootantu yaani dhiisaa isin waa'ee makanaa guddaan godhinaati. Waan baqaraa waan jinniif seexanaa sana illee irraa hin dubbannu dhiisa. Nama aarsa dhugaa. Maanilee deebii xiqqoo laanna yeroo akkasii dhiifama laan dubartoota baay'een kabaja. Dubartoota baay'een jaalladha. Dubartii keessaan ba'e hin beektu kana isinis dubartii baay'een jaalladha baay'een kabaja. Garuu dhiironni akka dubartiitti uffatanii akka dubartiitti nyaatanii akka dubartiitti mataa irratti hidhatan irra ta'anii yeroo isaanii waan manjiroo diga borcanii waan itti hin fakkaatin ofii isaanii feenyummaa beekanii jechuudha. Namichi inni Muhammad jedhamu isa Muhammad jedhamu kana waan afuriin beekama na biratti akka hadiisii Quraan jedhutti waan afuriin beekama Muhammad inni guddaan kun jechuudha. Inni tokkoffaan inni ittiin beekamu ejjuu al tokkotti dubartii hedduu wajjin jiraachuu jechuudha. Daa'ima fa'aa fuudhu. Daa'imatu isheen paappaatti itti boossu bobaasa jala raftu akaakayyuu jettu isheen ija keessoo ilaaltu hareera isaa qabdu wajjin ciisu tokko kanaan beekamu Muhammad. Inni lammaffaan inni ittiin beekamu hatu paantii diimaa ta'e jechuudha. Hadiisa kana ilaaluu dandeenya. Fakkeenyaaf suuraa 361 sababii inni hadiisa waajii maalitti godha paantii hateeti? Paantiin qabu kaa wanda bokaa ta'e deemaa utii jorjoree isaa jorjoree jettee rakkifte jennaan isheedhaan shokoroo godhatu.
Ay diimaa maaliifate garuu ani isa diimaa ta'e dhibbe diimaa kun gaafa rakkinaaf Kan qofa ijoollee durbaati. Paantii sun kan ijoollee durbaati. Beektaa gaa ijoollee durbaa waan diddiimtu. Kan ijoollee durbaati paantittiin. Inni lammaffaa kanaan beekama. Hatuudhaan beekame. Inni sadaffaani ajjeesuu. Hawwii Agdiis ragaa jetti laal. Hawwiin ammoo ragaa fidee jetti bira qabatee bee hawwaliin nattee amma paantii eenyu atteetta jechuuniifi bara. Rasuulis waa hedduutu waan akka irraa of qusannu nu godha beektaa maaliif tokko kabajaa namummaa lammaffaa malee waan jennuun hedduutu jira barsi jammarutu jechuudha utuu macaafni akka quraanaa ta'e hundaawaa sirraa nu ari'u isaanii jechuudha maaliif yaani dhugaani waan jedhee dubbadhu hin qabu garuu nama saalfachiisu ofuma isaaniiyyuu hin saalfatan macaafa namaatti as beeku. Utuu macaafni qulqulluun akka quraanaa jedha ta'e Kiristoosiin asirraa nu ari'an. Oo rasuul mana rabiin turte maal dhageessee dhufte? Akkam jirtu? Mbinee deemee dhugaa rabbi kiloo gastee erginaan miitii na godhate. Ani viidiyoo hojjedhe dhugaa rabbi. Ilaalaan ture dhiisanii feena. Seenaa jedhe as gabban jennaan seene. Oo seenu booda taa'ee baradhu naan jedhe. Maalan taa'ee baradhu? Yaa oozubillaa mini jeetaa. Ina dhugaa. Naa. Eshi amma ijoolleen arabiffa dandeessan azil jechuun maal jechuudha? Azil. Azil? Qazil maal? Azil Limo qazilidha. Azilli immoo qazilii moo azilidha? Adda baasi. Azil. Azilis haa ta'u qaazilis haa ta'u lamaan keessaa tokko. Arabiffa keessatti naqasee jira. Azil jechuun. No, inzil siin jedhe. Keessaawi maal barreessa? Isa bakka. Itti fufaa bakka. Hawwii dhuguma akkana moo? Anzil jechuun bu'ee jechuudha. Bu'ee wajjin. Anzil jechuun bu'ee jechuudha bara. Garuu immoo biraan beeku malee. Hawwiin jettee kun sirriidha. Hawwii dhuguma. Hawwii sirruma moo eenyusaa? Qizan siin jedhee naan een dhugaa akkas jechuudha. Mee dhugaa Qizanii. Ima maalo ko toldeebi maqaa ani ijoollee musliimaadha dhugaara fataa na godhu ana bar dhugaa ani fiilmii minaamu koomeedii hin danda'u. Rasuul qizan siin jedhe? Qizan siin jedhe? Ayaan hin jedhe. Dhiisi bakka hawwii maqaa Ijoollee todheen maraasuun miskiina koo namatu jedheen ijoollee tokko siin jedhe rasuun. Moo wanti siin jedhe? Oh my god. Koomantii irratti isiniifan barreessa. Maal jechuu akka ta'e garuu baruun barbaada. Imaam itti fufee haasaa na bari. Gubanne kina. Hawwii jazba keessatti barteera.
Arabifa keessatti akkas jechuudha dhugaa waaqa qeesan jechuudha. Inuma si ajjeese rasuul. Kunoo barreessinni tokko sii kasaa sii barreesse rasuul dubbifadhu bakka. Kunoola ekkoo eeyyeno wanta akkittumaan bare. Odaanii ausbellaa. Yesus waggaa. Dubbadhaa. Raftaani. Yesus Yesus. Wajin Beti. Me alto ko yare ko. Beti. Hawi alto ko yare ko muradu. Ayo wajin. Ye ada ko murada. Men seera no ordufa. Video le barbadani. Akkoran qabnu. Muhammad ni jedhamu namichi ni guddaan jechuudha. Muhammad Abdullah ni guddaan garbichi ni guddaan suni waasa diin beekama nu biratti ana akka hordofaa Kiristoos tokkotti waan sadiin ni soobadha.